ሜይ 24 የዕለቱ መልእክት ርዕስ ፍቅር። እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። ዮሐንስ ወንጌል ምዕራፍ 13 ከቁጥር 34 እስከ 35። ጌታችን ይህን ትእዛዝ ለደቀ መዛሙርቱ ከመስጠቱ በፊት ለእነርሱ ያለው ፍቅር በሁኔታዎች ያልተመሰረተ ጊዜያዊ ሳይሆን ዘላለማዊ እንደሆነ ዮሐንስ ወንጌል ምዕራፍ 13 ቁጥር 1። እነርሱ በፍቅር እንዲቀባበሉ መምህርና ጌታ ሆኖ እያለ በመካከላቸው እንደ አገልጋይ ሆኖ እግራቸውን ካጠበ በኋላ ነበር እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ ያላቸው። የእውነተኛ ክርስትና መታወቂያው ጥሩ ስብከት፣ አስገራሚ ዝማሬ፣ ልዩ የአመራር ስልት፣ የማህበራዊ ተሳትፎ ማድረግ ሳይሆን የሚቀድመው እውነተኛ ፍቅር ነው። ሰው ፍቅር ሳይኖረው ሊዘምር፣ ሊሰብክና መልካም ተግባራትን ሊያከናውን ይችላል። ሆኖም እግዚአብሔርን ደስ ሊያሰኝ የሚችለው እውነተኛ ፍቅር ሲኖረው ነው። በህብረቶቻችን መካከል ይህ እውነተኛ ፍቅር ጎልቶ ሊወጣ ሲገባው አሁን ግን የተገላቢጦሽ ሆኗል። በማያምኑት ዘንድ ያለን መታወቂያ መለያየታችን፣ መከፋፈላችን፣ አለመስማማታችን፣ ለይቅርታ የማንመች መሆናችን፣ የሰበክነውን የማንኖር አፋዊ ክርስቲያን መሆናችን ሆኗል። በዚህም የጽድቅ ተጽዕኖ ማምጣት አልቻልንም። ራሳችን ስላልተቀየርን ዓለምን መቀየር አቅቶናል። ይህ ምን ያህል ጌታችን ከሰጠው አዲስ ትእዛዝ ርቀን በአሮጌው ልምምድ የመኖራችን ምልክት መሆኑን ያሳያል። የፍቅር ወንጌል አንግበን ያለ ፍቅር መመላለሳችን በጌታም ዘንድ በማያምኑትም ዘንድ ተቀባይነት የሌለው ባዶነት ስለሆነ ይህን አሉታዊ አካሄድ መቀልበስ ይገባናል። ፕሮግራሞቻችንን ከምንወደው በላይ ሰዎችን እንውደድ። ራሳችንን እንደምንወድ ልክ እንደዚሁ ባልንጀራችንን እንውደድ። ስለዚህ ከአገልግሎት፣ ከዝማሬ፣ ከስጦታ፣ ከመንፈሳዊ እንቅስቃሴዎች ሁሉ በፊት ፍቅር ይቅደም። መንፈሳዊ ጉዞ በአክሊል እንዲደመደም ትእዛዝ ነው። ፍቅር